የሀገር መሪ ያከበራት ያምባሰሏ ንግስት እርሷ ራሷ ልዩ ቅኝት ናት ያልተደመጠች ያልተፈጠረች ያልተጠናች የምታጓጓ ኢትዮጵያዊት ቅኝት እርሷ ቅኝቶችን ታሳምራለች እንጂ ቅኝት እርሷን አያሳምራትም እርሷ ራሷ ባህል አሳማሪ እንጂ ባህል እሷን አያሳምራትም እርሷ የባህል አልባሳትን ታስውባቸዋለች እንጂ የባህል አልባሳት እርሷን አያስውባትም እርሷ ኢትዮጵያን አክብራ አስውባ አድምቃታለች እንጂ ኢትዮጵያ እርሷን አላከበረቻትም አላደመቀቻትም እርሷ ፈጣሪዋ በሰጣት እስትንፋስ የአምባሰል ቅኝትን አስተዋውቃለች እንጂ አምባሰል ቅኝቱ እርሷን አላስተዋወቃትም ብዙ የተዘፈነላቸው ሰንሰለታሞቹ የአምባሰል ተራሮች እንኳን እርሷ አግዝፋቸዋለች እንጂ ተራሮቹ እርሷን አላገዘፏትም ለዚህም ነው በተለይ የአምባሰል የዜማ ቅኝት ሲነሳ ሁሌም ከትውስታችን ቀድማ ከነሚስረቀረቀው ድምጿ ከፊታችን ድቅን የምትለው አምባሰል ማርዬ ነሆይ ወረባቦ በየደረሰችበት ሁሉ ኢትዮጵያዊ መልክን ኢትዮጵያዊ ለዛን ኢትዮጵያዊ ክብርን ኢትዮጵያዊ ልክን ታስተዋውቃለች እሷ ባለችበት ሁሉ ባህል ይኖራል እሷ በተገኘችበት ሁሉ ኢትዮጵያዊነት ከፍ ይላል እሷ ባለችበት ሁሉ አረንጓዴ ቢጫ ቀዩ ሰንደቅ ያሸበርቃል ማሪቱ በድምጿ ያኖረች እንጂ በድምጿ አይኖረች ነጋዴ አይደለችም እሷ የባህል አምባሳደርና የቅኝቶች ንግስት ከመሆን አልፋ ማርና አምባሰልን ያዋሃደች ራሷ ማር የሆነች ከያኒ ነች የአምባሰል ማር ቆራጭ ይወጣል በገመድ አደራ ቢሰጡት ይበላል ወይ ዘመድ የአምባሰል ገደሉን ምን ያሽሟጥጡታል ፈረስ ባያስጋልብ ማር ይቆርጡበታል የአምባሰል ማር ቆራጭ ይወጣል በገመድ ማሪቱንም ማውቃት ወንዞች ሳይነጥሉን ቋንቋ መርጦ ሙዚቃ ማዳመጥ የዘመኑ ብሂል ሳይሆን ነው እንደኔ ታላላቆቼን አሳድጋለች ያሮጌ ቴፕ የከረከሱ ስፒከሮች እንኳን ይህችን ተስረቅራቂ ድምጽ ያላትን ድምጻዊ ሙዚቃዎች የማበላሸት አቅም አልነበራቸውም በሚንኮራኮር ራዲዮ ሰምተን ያከበርነውን ድምጽ ይዛ የኖረች ልዩ ሰው ናት ይላታል ተጓዡ ጋዜጠኛ ሄኖክ ስዩም አባትና እናቷ ያወጡላት የመታወቂያ ስሟ ማሪቱ ለገሰ ቢሆንም ማንም ሰው በሙሉ ስሟ አይጠራትም ሙሉ ስሟ ተዘንግቶ ማሬዋ ወይም ማርዬ በሚል የፍቅር ስም ተተክቷል ማርዬ በጥበብ ፍቅር በልጅነቷ ተያዘች እናም ፍቅሯን ተከትላ በጥበብ የኖረች በጥበብ የተከበረች በጥበብ የነገሰች የትናንቱንና የዛሬውን ትውልድ በድምጿ ገመድነት ያስተሳሰረች ድንቅ ድምጻዊት ነች ያው ቢበረሃው ያሳስ እንዴት ነበር ያራዳው ጊዮርጊስ ብዙዎች እንደናት አዩአት የቀሚሷን ጫፍ ይዘው አጀቧት እርሷን አስቀድመው በመንገዷ ተከተሏት እየተስረቀረቀ የሚወጣው ድምጿ ብዙዎችን ከትካዜ አንቅቷል ከባዶነት መልሷል ብዙዎችን በፍቅር አጣምሯል የተቀያየሙትን አስታርቋል የተከዙትን አጽናንቷል ያዘኑትን ሐዘናቸውን አስረስቷል ለመድረክ የተፈጠረች በመሆኗ ያለምንም የሙዚቃ መሳሪያ አዳራሹን በድምጿ ብቻ ታናጋዋለች የአድማጮቿን ጆሮ ለመሳብ ማይክ መጨበጥ ብቻ በቂዋ ነው እንኳንስ ሰው ባዝዋ ገደል ስር የሚኖሩ አዋፋት በጦሳ ሸንተረሮች የሚኖሩ የዱር እንስሳት የእርሷን ድምጽ ሲሰሙ ኖረዋል አመለኛው መሃል የለመደ ማርዬ ወላጅ የመረቃት የቀዮ ሰው እየሳመ መልካሙን የተመኘላት አላፊው አግዳሚው እደጊ ተመንደጊ እያላት ያደገች ተወዳጅ ከያኒ ናት ከደሴ ከተማ በቅርብ ርቀት የተወለደችው ማርዬ አባቷን አብዝታ ተወዳለች እሳቸውም ከልጆቻቸው ሁሉ አብልጠው ይወዷታል ማር የሆነች ልጃቸውን ማሪቱ ብለው ስም አውጥተውላት በደስታና በፍቅር ነበር ያሳደጓት አባቷ ሲመርቋት
እልፍ አዳሙ ማሪቱ ማሪቱ ይበልሽ ይሏት ነበር ይባላል። ምርቃቱ ደርሶላት እነሆ እልፍ አዳሙ ማሪቱ ማሪቱ ይላታል። በየደረሰበት ሁሉ ያነሳታል። ስለ ልጃቸው ተናግረው የማይጠግቡት አባቷ ይቀኙላት ነበርም ይባላል። እረ እናንተ ሆዬ ማሪቱ ማርናት፣ እኔም ብቻ አይደለሁ እናንተም ሚዋት እያሉ ያወድሷት ያሞግሷት ነበር ይባላል። አባቷ የማሪቱ በጥበብ ዙፋን ላይ የመቀመጧና የጥበብ ዘውድ የመድፋቷ ጉዳይ አስቀድሞ ሳይታያቸው አልቀረም። በተራራ ከብቶች እያገደች እንስራ ተሸክማ ወንዝ አውርዳ ውሃ እየቀዳች እንጨት እየለቀመች ሁሉ ታዜማለች። በጋራው የሚውሉ እረኞች ድምጿን እየሰሙ ያደንቋታል። ዋሽንታቸውን መንፋት ትተው ይሰሟታል። ጎበዛዝቱ ጆሮአቸውን አዘንብለው በእርሷ ዜማ ይብሰለሰላሉ። በአካባቢያቸው የሰርግ ወቅት በደረሰ ጊዜ ጠላው ሲጠነሰስ ድግሱ ሲደገስ እኒያ ደጋግ የወሎ ወይዛዝርትና ጎበዛዝ እየተሰባሰቡ ያዜማሉ። የባህሉን ጨዋታ ይጫወታሉ። ከነዚህ የወሎ ወይዛዝርትና ጎበዛዝት መካከል አንዲት ኮረዳለች። እርሷ ያልገባችበት ዘፈን አይደምቅም። እርሷ ያልገባችበት ሰርግ አይሞቅም። ከበሮ ሲመታ ማሲንቆ ሲከተል ጭብጨባው ሲደራ ያን ጊዜ እርሷ ትነሳለች። በሚስረቀረቀው ድምጿ ማዜም ትጀምራለች። ከበሮ ሲመታ ማሲንቆ ሲከተል ጭብጨባው ሲደራ ያን ጊዜ እርሷ ትነሳለች። በሚስረቀረቀው ድምጿ ማዜም ትጀምራለች። ከዚያው ደማ ማንችሎ ይቀመጣል። ማንችሎ ዝም ይላል። ሰርጉ ይደምቃል፣ ድግሱ ይዋባል። እርሷ ከውበት ላይ ውበት ትጨምርበታለች፣ ከፍ ከፍም ታደርገዋለችና ሰርጉ ሲጀመረ የቀየው ሰዎች እርሷን ጥሯት ይላሉ። እርሷ ተፈልጋ ትጠራለች። ስታዜሙላ ስታዜም ታድራለች። ዜማዋ አይሰለችም፣ ለዛው አይጠገብም እና ጠላው እየተቀዳ ጠጁ እየወረደ ጮማው እየተቆረጠ ዓለም ይታያል። እርሷ የበቀለችበት መንደር በማሪቱ ትደምቃለች፣ በማሪቱ ታሸበርቃለች። ያቺ በቀየው ባድባሩ ተወዳጅ ሆነች ልጅ ተራዋ ደርሶ እንደ ቀየው ጓደኞቿ ሁሉ እልል ተብሎላት ተዳረች። ያቺ የድግሱ አድማቂ የሰርጉ ባለሟል ጎጆ ቀልሳ 3 ጉልቻ ጉልታ ከእናቷ ቤት ወጣች። ያን ጊዜ ታዲያ ያን የመሰለ ስርቅርቅ ድምፅ ተዳፍኖ ቀረ ተብሎ ነበር። እርሷ ግን ከተማ ገብታ ከጥበብ ጋር ያላትን ወዳጅነት ማጠናከር ፈለገች። የልጅነት ባሏን ተከትላ ወረሂመኑ የሄደችው ቆንጆ አማሬዋ የገጠር ኑሮን አልወደደችውም። እናም ባሏን የነፍሷ ጥሪ ወዳለበት ደሴ ከተማ እንዲወስዳት አደረገችው። ደሴ ከተማ ለባሏ ሚሆን ሙያ ባይኖራትም ማሪቱን ግን እጆቿን ዘርግታ ነበር የተቀበለቻት። እናም ባሏን ረዳቷ ልታደርገው አሰበች። አስባም አልቀረች። መሰንቆ በመግዛት እንዲለማመድ አደረገችው። በባሏ አጃቢነት በየመጠጥ ቤቱ እየተዘዋወረች መስራቷን ቀጠለች። ሁለቱ ጥንዶች ነፍሳቸውን አስደስተው የዕለት ገቢያቸውን እንዲቋጥሩ በማድረጉ በኩል የደሴ ከተማ አላሳፈረቻቸውም። የደሴ ጎዳናዎች በማሪቱ ድምፅ ተሞሸሩ። ያቺ ድምፀ መልካም ልጅ እየተባለች በየስፍራው ትጠራ ጀመር። ከቅኝቶች መፍለቂያ የፈለቀችው ማሪቱ በአራቱ ቅኝቶች እንዳሻት ማዜም ጀመረች። መልካም ጉሮሮ የታደለችው ማሪቱ አራቱን ቅኝቶች ከፍ በማድረግም ድርሻዋ ከፍ ያለ ነው። ደርባባዋ ማሪዋ ለሙዚቃ ባላት የገዘፈ ፍቅር የተነሳ የገጠር ኑሮዋን እርግፍ አርጋትታ ከተወለደችበት የደሴ ዙሪያ ከልጆ ገጠር ተነስታ ደሴ ከተማን መስፈንጠሪያዋ ነበር ያደረገቻት። ማሪዋ በወሎ ላሊበላ ኪነት ውስጥ እያለች ነው ዝናዋ መናኘት የጀመረው። በ1975 ዓመተ ምህረት በሙዚቃ አፍቃሪያን ዘንድ ከፍተኛ ተቀባይነት ያገኘው አምባሰል የተሰኘ ሙሉ ካሴት ምስክሯ ነው። አምባሰል ማረዬ ናሆይ ወረባቡ የመጀመሪያው የካሴት ስራዋ
12 ዘፈኖችን የያዘ ሲሆን ትዝታ ባቲና ያንቺ ሆዬ ቅኝቶችን ያካተተ ተወዳጅ አልበም በመሆኑ በመላው ኢትዮጵያ ማሪቱ ለገሰ የተሰኘች ድንቅ ድምፃዊት ወሎ ላይ እንደተፈጠረች ያስተዋወቀ ነበር። ማርዬ በወሎ ላሊበላ የባህል ቡድን ውስጥ ንግሥት ሆነች። በዚያ ታላቅ የባህል ቡድን ውስጥ ስማቸው ከፍ ብሎ ከሚነሱ የጥበብ ሰዎች እርሷ ከግንባር ቀደምቶቹ ጋር ተሰለፈች። ማሪቱን ለመስማት የሚሹ ሁሉ ወደ ወሎ ላሊበላ ያቀኑ ጀመር። እርሷን ለማየት የደሴ ነዋሪዎች፣ ደሴን ለመጎብኘትና ለሥራ የሄዱ እንግዶች ብቻ ሳይሆኑ የሀገር መሪዎች ሁሉ ወደዚያ እሷ ወደምታዜምበት የባህል ቡድን መገኛ ቤት ይመጡ ጀመር። በአንድ ወቅት ማሪቱ ወደምትገኝበት የወሎ ላሊበላ የባህል ኪነት ቡድን አዳራሽ የቀድሞ የአገሪቱ ፕሬዝዳንት መንግስቱ ኃይለማርያም መጡ። ፕሬዝዳንቱ ማሪቱ በዛው ድምፅ ስትዘፍን ተመለከቷት። በድምፃዊቷ ውብ ድምፅና ማራኪ የአዛዜም ጥበብ የተደነቁት ፕሬዝዳንት መንግስቱ የኪነት ቡድኑን ለመደገፍ ወሰኑ። ምን እንዲደረግላችሁ ትፈልጋላችሁ ሲሉም ጠየቋቸው። መጓጓዣ መኪና የለንም፣ ችግራችን ትራንስፖርት ነው ሲሉ ተናገሩ አባላቱ። ፕሬዝዳንቱ ለኪነት ቡድኑ አውቶቡስ እንዲገዛለት ቀጭን ትዕዛዝ አስተላለፉ። ከቀናት በኋላ ኪነት ቡድኑ አውቶቡሱን ተረከበ። በፕሬዝዳንት መንግስቱ የሥልጣን ዘመን በተደረገውና ታላላቅ የኪነ ጥበብ ባለሙያዎች በተሳተፉበት የኢትዮጵያን እውነት ዓለም በቃኘበት በታላቁ የሕዝብ ለሕዝብ የኪነት ቡድን ውስጥም ነበረችበት። በሕዝብ ለሕዝብ የኪነ ጥበብ ጉዞ በርካታ የዓለም አገራትን ዞራለች። በኢትዮጵያም በተለያዩ ከተሞች እየሄደች ኢትዮጵያና ኢትዮጵያዊነትን ሰብካለች። የሥርዓት ለውጥ መጥቶ ታላቁ የወሎ ላሊበላ ኪነት ቡድን ችግር ሲገጥመውም ማሪቱ ከጥበቡ አራቀችም። በሕይወት ጥሪዋ በርትታ ቀጠለችበት እንጂ ኋላ ግን አብዝታ ከምትወዳትና ብዙ ነገር ካየችባት ከደሴ ከተማ ርቃ ወደ አዲስ አበባ ሄደች። በአዲስ አበባም የወሎ ባህል አምባ ምሽት ቤት ከፍታ መስራት ጀመረች። ያችን ተወዳጅ የባህል ንግሥት ለማየት የከጀሉ ሁሉ ወደ ቤቷ ያቀኑ ጀመር። ማሪቱ አዲስ አበባ ላይም በባህል ተጫዋችነት ነገሰች። የአራቱም ቅኝቶች እመቤት፣ የባህሏ ንግሥት፣ በባህል ተወለደች፣ በባህል አደገች፣ በባህል ታወቀች፣ በባህል ከፍ ከፍም አለች፣ በባህል ከበረች፣ በባህል እንደተከበረች ዛሬም ድረሳለች። ማርዬ በበዓላት ብቻ አይደለም፣ ባዛቦትም በበዓል ቀሚስ ታሸበርቃለች፣ ባማረው ሹሩባ ትዋባለች። ባህሌን ወዳለው ሰውም የሚወደኝ ባህሌን ስለምወድ ነው። የፈረንጅ ጨርቅ አያስደስተኝም። የትም ይሁን የት ጥበብ ለብሼ ነው የሚሄደው። ሹሩባ ወዳለው ከእኔ ቤት ሱሪና ኮት ለሞት መድኃኒት እንኳን አይገኝም ትላለች ማርዬ። ለዛም ነው ምስክሬም ይኸው እናት ኢትዮጵያዬ መቼ ወልቆ ያውቃል ሸማሽ ከገላዬ ስትል የተቀኘችው። ማሪቱ በአንድ ወቅት ለሥራ ወደ አሜሪካ ታቀናለች። ለአንድ ሳምንት ብቻ ለመቆየት ነበር አካሄዷ። ያሰበችው ሳይሆን ቀረና ሳምንታትና ወራቶች አልፈው ዓመታትም ተቆጠሩ። ማርዬ በአገር አሜሪካ ለረጅም ዓመታት ቆየች። በአገር አሜሪካ እየኖረች በምትወደው ሕዝብና በምትወዳት ሀገሯ ናፍቆት ተቀጣች። እሷ ብቻ አይደለችም፣ ኢትዮጵያውያንም ባሻገር እያዩት ናፈቋት፣ ያዩት ዘንድ ጓጉላት። ዳሩ ባጭር ጊዜ የሚሳካ አልነበረም። እንደ ዋዛ 23 ዓመታት ማሪቱ ከምትወዳት ሀገሯ ተለይታ ኖረች። በዚህ መካከል ልጆቿንና የቅርብ ዘመዶቿን በሞት ተነጠቀች። መራር የሐዘን ጊዜያትንም አሳለፈች። በዚያው በአገር አሜሪካ እያለች የወሎ ዩኒቨርሲቲ ኢትዮጵያዊ ለሆነው ጥበብና ላበረከተችው አስተዋጽኦ የክብር ዶክተሬት ዲግሪ አክብሮ ሰጥቷታል። ይህች ድንቅ ድምፃዊት ከሀገሯ ከወጣች ከ23 ዓመታት በኋላ ታኅሳስ 24 ቀን 2015 ዓ.ም ወደ ሀገሯ ተመልሳለች። የናፈቃት ሕዝብም አበባ ይዞ ጉልበት እየሳመ አክብሮ ተቀብሏታል።